ሰላም ጤና ይስጥልን። ቢዮን ዜና መረጃዎችን እነሆ። የባህር ዳር አየር ኃይል ግቢ ብቻ 7 ስትራቴጂክ ድሮኖችን ያስተናግዳል። ከነኚህ መካከል 3ቱ አኪንቺ ድሮኖች ሲሆኑ ቀሪዎቹ ደግሞ ቲቢቱ ድሮኖች ናቸው። ሁሉም ድሮኖች ንብረትነታቸው የአረብ ኤሚሬቶች ናቸው ሲል አርበኛ አስረስ ማረ ገለጸ። የኤሚሬት ሻምበሎችና ኮሎኔሎች እንዲሁም መቶ አለቆች ኮምቦልቻ አውሮፕላን ማረፊያ ግቢ፣ ደብረ ዘይትና ባህር ዳር አየር ኃይል ግቢ አረቢያን መጅሊስ ላይ ተቀምጠው ገዳሞቻችን ላይ የድሮን ጥቃት እየተለማመዱ ይገኛሉ። መነኮሳቱ በድሮን አረሮች ሲወድቁ ሻይ ፉት እያሉ ፈገግ ይላሉ። በተረፋቸው ጊዜ ደግሞ ከዚህ ሆነው ሱዳናውያንን ይደበድባሉ። በዚህ መሃል የለማ መርዳሳ ሰዎች የኤሚሬትስ ተኳሾችን መኖሪያ ቤት ከማጽዳትና ነዳጅና ተተኳሽ ከአውሮፕላን ወደ ስቶር ከማመላለስ ያለፈ ሚና የላቸውም። ከዚህ የከፋ የሀገር ክህደት ከየት ይመጣል? ከዚህ በላይ ሀገርን መቀማት ሴት አለ ሲል ይቋጫል። በተያያዘም ሶስተኛ ቀኑን የያዘው አውደ ውጊያ እስከ ዛሬ ሐምሌ 16 ቀን 2018 ዓ.ም ቀጥሏል። በዚህም በጠላት ጥምር ኃይል ላይ ጥቃት ደርሷል። ላለፉት 2 ቀናት ሽንፈቱን የተከናነበውና ለወራቶች መሽጎባቸው የነበረበትን ቦታዎች ሙትና ቁስለኛውን አዝረክርኮ መሄዱና የፈሪዱላውን ንጹሃን መንደሮች ላይ መደብደቡን መግለጻችን የሚታወስ ነው። የደረሰበትን ሽንፈትና ዓመት መቋቋም አቅቶት የነበረው አገዛዝ ጥምር ጦር ዛሬ ከየቦታው ኃይል በማሰባሰብ ማለትም ከነቀምት፣ ከውኬ፣ ከአንገርጉትንና ከቱሉጋና ከተሞች በመሰብሰብ ጥቃት ለመሰንዘር የመጣ ኃይል ላይ እንደተለመደው የአንሻ ሰይድ እዝ የአማራ የቁርጥ ቀን ልጅ በመጣበት ቋንቋ እያናገሩት ይገኛሉ። ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን የዞኑ መቀመጫ በሆነችው ነቀምት ከተማና በጉቶ ጊዳ ወረዳ ከውኬ ከተማ በመነሳት ወደ ለጎና መርካቶ የተንቀሳቀሰ ሲሆን እንዲሁም በተጨማሪ ምስራቅ ወለጋ ዞን ጊዳያና ወረዳ ከአንገርጉትን ከተማና በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ በቱሉጋናና በመንደር 18 በተለያዩ ቦታዎች ላይ በመግባት በታንክ በመድፍና ብዙ 23 በሞርታር ቢደበድብም የአንሻ ሰይድ አናብስቶች ጌጤ ግርማ መብረቅ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፈራለሙ ሳታናው ክፍለ ጦርና አበጀነ በልባሉ ክፍለ ጦር በጠላት ምሽግ አስከሬን ላይ እየተረማመዱ የጥይት ነዶ ሲያወርዱበት ውለዋል። በመጨረሻም ያሰበውን ሳያሳካ ባለበት እንዲቆም ተገዷል ሲል የአፋብን ወለጋ ቢዛማሻ ሰይድ እዝ ህዝብ ግንኙነት መምሪያ ገልጸዋል። በተያያዘም በምዕራብ ጎንደርና በመተማ ወረዳዎች ያገዛዙ የሚሊሻና የጸረ ሽምቅ መዋቅር መፍረሱና በልዩ ኦፕሬሽን ያገዛዙ አዛዦች መደምሰሳቸው ተገለጸ። በአፋብ በላይ ዘለቀ ህዝብ መይሳው ካሳኮር ፌታውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኝ ሀገር ጨቆ ወረዳ ነጋዴ ባህርና በመተማ ወረዳ ኩመር አውላላ ባካሄደው ወታደራዊና ማህበረሰብ ውይይት ያገዛዙ ሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ ታውቋል። የኮሮ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢ የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ሴራ ፌታውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል። በዚህ ሳቢያ አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደርገው የነበረውን ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው በልዩ አቀባበል መይሳው ካሳኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያቸውን አስቀምጠው በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ተቀላቅለዋል። በሌላ በኩል ትናንትና ሐምሌ 15 ቀን 2018 ዓ.ም በመተማ ወረዳ ኩመራ አውላላ አካባቢ የፊታውራሪ ገበየው ክፍለ ጦር አንደኛ ሬጅመንት በተሳካ ሁኔታ ባከናወነው ልዩ ኦፕሬሽን ያገዛዙ ሰራዊት ላይ ከፍተኛ ጉዳት ደርሰዋል። በዚህ መሰረት አንድ ያገዛዙ ሰራዊት የሻምበል መሪና አንድ 50 አለቃ ማዕረግ ያለው የአድማ ብተና አባላት የተደመሰሱ ሲሆን 2 የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለው ከቦታው መወሰዳቸውን የመይሳው ካሳ 2ኛ ኮር ህዝብ ግንኙነት መምሪያ አረጋግጧል። ሌላው ጋዜጠኛ በቃል አላመራው እንዲህ ይላል። እንደ ህዝብ እያለቀ እንደ ግለሰብ ልትኖር አትችልም ይላል። አክሎም ለአንድ ነገር የራሱ የሆነ ድንበርና መጠን አለው። የሙዚቃ ስራችን ድንበርና መጠን ሊኖርለት ይገባል። በእርግጥ ብልጽግና ከመጣ ወዲህ አርት እድል አጥቷል። አርቲስቱ መድረክ ሲያገኝ ጠያቂ የለው ተቸግሯል። የኤግዚቢሽን ኮንሰርት እንኳን ተከልክሏል። ችግሩ ከኮቪድ ጊዜ ጀምሮ ስለሆነ የብዙ አርቲስቶች ህይወታቸው ውስብስብ ሆኗል። በእርግጥ ራሳቸውን ሽጠው ህዝብ የማጥፋት የአገዛዝ ፕሮጀክት ውስጥም የተዘፈቁና የሚቀለቡ አሉ። አርት ብቻ የያዙት ግን ችግር ላይ እንደሆኑ ይታወቃል። ይህን በሚገባ እንረዳለን። ነገር ግን ህዝባችን ደስታና ፌሽታ ላይ አይደለም። በዘፈንና በሽለላ የሚደበቅ በደል ወይም ጭፍጨፋ አይደለም እየተፈጸመ ያለው። በገበያው፣ በቤተ ክርስቲያኑ፣ በስብሰባው፣ በየመድረኩ ሁሉ ጥቁር የለበሰ ህዝብ ነጭ ከለበሰ ይበልጣል። ብልጽግና በየቤቱ ሞትን፣ በደልን፣ ስደትን ወጥቶ
መቅረትን እንግልትን አዳርሶታል። በዚህ ሁኔታ ላይ ላለ ህዝብ እየተወረገረግ ብትዘፍንለት ምንም ጥቅም አያገኝም። በሰሜን አሜሪካ የነበረውን ዝግጅት ያየ ማን ነው ጦርነት ውስጥ ያለ ማን ነው ወገኑን እየተገደለበት ብሎ ቢጠይቅ አስገራሚ አይሆንም። ከቻልህ ድምጽ ሆነው፣ ሌላው ሳትሳደብ ሳታንቋሽሽ ለወገን ብቻ ድምጽ ሆነው። አንዳንዶች የአማራ ህዝብ ተገደለ ብለን ከተናገርን ወይም ከዘፈንን ከኢትዮጵያዊነት እንወርዳለን የሚሉ አሉ። ኢትዮጵያውያን በእነሱ ትርጓሜ ለወገን ማሰብ አይደለምና ዘወር ብሎ ግን የሆነ ፖለቲካ ተሸክሞ ሌላውን ግጠመው እያለ ሲያለዝን ልንሰማው እንችላለን። ከግጠመው በለው በፊት ተመታን ተገደሉን ማለት ይፈራል። ከቻልህ ግን ቢያንስ ትንሿን ነገር ተገደለ፣ ተፈናቀለ፣ ተሰደደ፣ ተደፈረ፣ ተቸገረ በልለት። በቃ ተንቆጣቆጠ፣ ዘነጠ፣ አይኑ በራ፣ መልኩ ጮራ ወዘተ የሚለው የጥጋብና ያዘቦት ዜማ ትንሽ ይቆይ። እንደ ህዝብ እያለቅን እንደ ግለሰብ ልንኖር አንችልም ሲል ይቋጫል። ሌላው የሀገራዊ ምክክር ጉባኤ ላይ ለአዲስ አበባ ከተማ አስተዳደር አዋቀር 4 እንዲሁም ለድሬዳዋ 3 አማራጮች መቅረባቸውን ዋዜማ ከምክክሩ ሰነዱ ተመልክቻለሁ ስትል ገልጻለች። ለአዲስ አበባ ከተማ የቀረቡት አማራጮች ራስ ገዝ ከተማ፣ የፌዴራል መንግስት አካል፣ ፌዴራል ክልል እና የኦሮሚያ ክልል አካል የሚሉ ናቸው። አዲስ አበባ ከኦሮሚያ ጋር ያላት ግንኙነት፣ የበጀት ድርሻ፣ የፌዴራል ዋና ከተማነት፣ የፖሊስና ፍርድ ቤት አደረጃጀት፣ የወሰንና ቦታዎች ስያሜ፣ የስራ ቋንቋና የታሪካዊ ቅርሶች አካታችነት ጉዳይ በንዑስ አጀንዳነት ውይይት እየተደረገባቸው ይገኛል። በአንጻሩ ለድሬዳዋ ከተማ አስተዳደር ራስ ገዝ፣ የፌዴራል መንግስት አካልና ፌዴራል ክልል የሚሉ አማራጮች የቀረቡ ሲሆን ከተማዋ ከኦሮሚያና ከሶማሌ ክልሎች ጋር ያላት ግንኙነት እንዲሁም በፌዴሬሽን ምክር ቤት የሚኖራት ውክልና በንዑስ አጀንዳነት ተጠቅሷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።